በቃ ደክሞኛል፣ በጣም ደክሞኛል። አይዞሽ ተረጋጊ። ምን እንደሚሰማሽ ንገሪኝ እስኪ። ምንድን ነው የተፈጠረው የሚለው ከስር መሰረቱ። ወደቀች። እሺ ከባድ ስሜት ውስጥ ያለች ይመስላል። ብትነግረን ጥሩ ነበረ። ምክንያቱም መናገራችሁ ከያዛችሁት ባይዞ ያው ይዛችሁት ነው። ልክ እንደ ፈንጂ በቁጠሩት የሆነ ነገር ውስጣችሁ እንደ ፈንጂ ቁጠሩት። ጊዜ ጠብቆ መፈንዳቱ አይቀርም። ሲፈነዳ ግን እናንተንም ይዞ ነው የሚፈነዳው። ይሰማል። ሰላም አሌክስ፣ እንዴት ነህ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ጠበቀኝ። ጥያቄ ነበረኝና ልጠይቅክ ነው። ድምጼ ይሰማል አይደል? በደንብ ይሰማል። ከሆነ ልጅ ጋር በኤፍቢ ተዋወቅን። የተዋወቅነው ኦልሬዲ አሁን ላይ 7 ዓመታችን ሞልቷል ማለት ነው። እና 7 ዓመታችን ነው። በ7 ዓመት ውስጥ የተገናኘነው 2 ነው። 2 ተገናኝተናል። እንዴት ነው የተዋወቃችሁት? ጦሱ የመጀመሪያ ኤፍቢ ላይ ማለት ነው። እና እኔ ኤፍቢ ብዙም ተጠቃሚ አይደለሁኝም፣ ግን አልፎ አልፎ አንዳንድ ነገሮችን ለማየት ምን እገባለሁኝ። አድ አድርጎኝ አልተቀበልኩትም፣ ሪኩዌስት አልተቀበልኩትም እና በውስጥ መስመር ሀይ ብሎ ጻፈልኝ። አልመለስኩኝም፣ ዝም አልኩኝ። ከዛም በጣም ብዙ ጊዜ ሀይ 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 የሚል እንትን ሲመጣ ምንድን ነው ቆይ ለምን እንትን ሀይ አልለውም አልኩኝና ሪኩዌስቱን ሳልቀበል በውስጥ ሀይ ሀይ መባባል ጀመርን። ከዛ ሰላም ሰላም ተባባልን። የሆነ ሳይሽ የማቅሽ ልጅ መስለሽኝ ነው። አንድች ልጅ የሰፈራችን ልጅ አለች። ውስጥ ደግሞ ፕሮፋይሎች ውስጥ ደግሞ ገብቼ ሳይ ውስጡ እንዳለ መንፈሳዊ ነገር ነው ያለው። ያቺ ልጅ ደግሞ በጌታ ያልሆነች ልጅ ናት። እሷ እንዴት ጌታን ተቀብላ ነው የሚለውን ነገር እንትን አልኩኝ አለ ማለት ነው። ከዛን ይቅርታ ተሳስተክን አይደለውም ስለ በቃ መታወቅ ይቻላል ምናምን አለ። አወራን። እያወራን ቆየንና ስልክ ተለዋወጥን ማለት ነው። ስልክሽን ስጪኝ ሲለኝ ስልኬ እዛው ላይ ኤፍቢ ላይ ያለ ከዛ ውሰድ አልኩት። ምን ችግር አለ አንቺ ስትሰጪኝ? አይ እኔ ለምሰጥ ካለ ኤፍቢ ላይ ያለው እኔ ነው እኔም የምሰጥክ የኔው ነው አልኩት። ከዛ ላይ ወሰደ። ከዛ ሲደውልልኝ እኔ ስልኮችን ብዙ ጊዜ ስልኬ የምጠቀመው ዘግቼ ነው። ስልኬን ዘጋና የሰዎች የሚደውሉት ምልክት እኔ ጋር ይገባል። እኔ ደግሞ ወይ የምፈልገው ስልክ ከሆነ አይቼ ነው የምደውለው እና የሆነ ተደጋጋሚ ሜሴጆች ይገባልኛል የዛን ጊዜና ዝም አልኩኝ። ምን እነሱ ደውል እኮ ስልክሽ እየሰራ አይደለም፣ ካልሆነ አንቺ ደውይልኝ ብሎ ስልክ ቁጥሩን አስቀመጠ። ዝም አልኩኝ። በስሙ ያንን ቁጥር አወጣውኝና በስሙ ሴቭ አረኩኝ። አረ ይሰራል እያልኩኝ ይቀልድበታለሁ ማለት ነው። ስቲል ፍቅር አልያዘኝም፣ እውነት ለመናገር ስቲል እስካሁን 7 ዓመት ላይም ፍቅር አልያዘኝም ማለት ነው። እና ቁጥሩን እንደዛ ተቀበልኩኝ። የሆነ ቀን በጣም ብዙ ጊዜ ቆየና ስልኬ እኮ ይሰራል፣ እንዴት እንደማይሰራልህ አላውቅም አልኩኝና ከፈትኩኝ። ስልኬ ደወለልኝ፣ ማውራትን ጀመርን፣ እያወራን ቆየን። በቃ አልፎ አልፎ እንደዛው ስፈልግ እየዘጋው ስፈልግ እየከፈትኩኝ ማውራትን ጀመር። እንደዛ እያልን አስቆጠርንና እንገናኝ የሚል ደረጃ ላይ ደረስን ማለት ነው። ወደ 1 ዓመት ምናምን ካወራን በኋላ ከዛን እንገናኝ ተባባልን። ተገናኝተን ተዋወቅን። ታወራው የነበረ ልጅና በአካል ሳየው የነበረ ልጅ በጣም ይለያያል። በጣም ሕፃን ነው፣ የምር በጣም ሕፃን ነው። እና እኔም ትልቅ አይደለሁም ሕፃን ነኝ። ግን እኔ ደግሞ በራሴ አይምሮ ምስለው ሰው አለ የሆነ በቃ ተለቅ ያለ ሰው ምናምን ነው። እንዲሁ እንደው መንገድ ላይ የሆነ ሰው ሳይ እሱ ሰው ነው የሚመስለኝና ከዛ እሱ ሳያው እንደዛ ነው። ኦኬ መጣ፣ ተዋወቅን፣ ምንም አላልንም፣ ሰላም ተባባልን። ምሳ ምናምን ነገር ተጠቀምን፣ በላን። እንዴት አየሽኝ ሲል ኧረ ምንም አየሁ እኮ እኔ ግን እንደዚህ አልጠበቅኩም፣ የሆነ ተለቅ ያለ ምናምን ሰው ነበር ከዛነክ እንዴ ምናምን አልኩትና እንደዛ አወራ ምናምን። በቃ ተለያየን፣ ሰላምታ ምናምን ተቀየረን፣ ተለያየን። ከተለያየን በኋላ ማውንም እንዴት አየሽና አረ ምንም ጥሩ ልጅ ነህ፣ በጣም ጥሩ ነው፣ አሪፍ ነው እያልኩኝ እያፌዝን ቀለድን። አሁንም እንደዛው እየቀለድን ወደ 2ኛ ዓመታችን ላይ አሁንም ለምን ከ1 ዓመት ከምናምን በኋላ አሁንም እንገናኝ ተባባልን ማለት ነው። 2ኛ ጊዜ
ለሁለተኛ ጊዜም እንደዛው ተገናኘን፣ አወራን ምናልን በቃ ከዛ በኋላ በስልክ ነው ይሄንን ሁሉ አመት በስልክ ነው የምንገናኘው። እንገናኝ ሲባል የመገናኘቱ እንትን የለንም። እሱ ሊያገኘኝ ይፈልጋል፣ እኔ ደግሞ ከቤት የምወጣበትን የሆነ ምክንያትን ፈልጌ ነው ወጥቼ ላገኘው የሚችለው። አሊያም ቸርች ብዬ ወጥቼ ነው። ከዛ ውጪ ማግኘትን አልችልም። ሲሪየስሊ ናቸው ቤተሰብና ማግኘትን አልችልም። ከዛን እሺ እንገናኝ እንልና ቀን ቀጠሮ ለወራትን ቀን ቀጠሮ እንይዝና ያ ቀን ሲደርስ በዛን ቀን እዘጋዋለሁ ወይም እንዳልተመቸኝ እነግረዋለሁ። በዛ ጭቅጭቅ ይነሳል። አሁንም እንዲህ ተባባልን ቆየ። በመሃል ያለ መስማማት እየመጣ ነው። በዚህ ሁሉ ውስጥ ግን እኔ አሁን እሱንም ወድጄ ሳይሆን በቃ የማውራት ሱስ ነው መሰለኝ ያለብኝ። ዝም ብዬ ነው ማውራው እና እንደዛ እያደረግን እየቆየን በመሃል መጨቃጨቅ መጣ። ስልክ ሲደውልልኝ ወዲያውኑ ካላነሳውኝ መናደድን፣ ድንገት እያወራውኝ መስመር ላይ ከገባ ሌላ ጭቅጭቅ፣ እንደዚህ የሆነ ምናምን ሲመጣ እኔ ማታምነኝና የምትጨቃጨቀኝ ከሆነ ሁሉም ነገር ሊቀር ይችላል እያልኩኝ ጆሮው ላይ ስልኩን እዘጋለሁኝ ማለት ነው። ከዛን አሁንም እንደዛው እያደረገ ይደውልልኛል። ያንን ነገር ነው በቃ ይሄ ጭቅጭቃችን የተላመደ መጣ ማለት ነው። ከሳምንት መዘጋጋት፣ 15 መዘጋጋት፣ ወር መዘጋጋት እንዲህ እያልን 6 ዓመት አስቆጠርን። በጣም 6 ዓመት አስቆጠርን። ባሳንገናኝ የተገናኘ ነው 2 ዓመት ነው። በ7 ዓመት ውስጥ ሁለቴ ተገናኝተናል። ከዛ ባሻገር ጥል መጣ፣ መጨቃጨቅ፣ መጣላት ምን በዛ ውስጥ እያለን 6 ዓመታችን ላይ እኔ ከሱ ጋር ተኮራረፍን። 3 ወር ተዘጋግተናል። በዛ ውስጥ እኔ ፕሮሰስ ምናምን ጀምሬ ከመጣውኝ አሁን 1 ዓመቴ ነው። መጣውኝ ወደዚህ ከመምጣቴ በፊት ከሰዎች ጋር ቂም ተያይዤ መሄድ የለብኝም አልኩኝና ቴክስት ነው የጻፍኩለት። ለማንኛውም በነበረን ቆይታ ሁሉ ከልብ አድርጌ አመሰግናለሁኝ፣ መልካሙን ሁሉ እመኝልካለሁ ብዬ እንደ 3ኛ ቀን በረራ ሲሆን እንደ ዛሬ ሜሴጅ ጻፍኩለት። ከዛን ያንን ሜሴጅ አይቶ በጣም ደወለልኝ። እኔ የዛኔ የምር ዳግመኛ ተመልሼ ላወራ ፈልጌ አይደለም፣ ብቻ እየወጣውኝ ያለውት መንገድ ስለሆነ ከሰዎች ጋር በፍቅር ከማንም ሰው ጋር ቅሬታ ተያይዤ መውጣትን ስላልፈለግኩኝ ነው ያንን አደረግኩኝ። ደወለ፣ ላግኝሽ ምናምን ነው። እኔ አሁን ልታገኘኝ አይችልም። አንደኛ ብራዘር ጋር ነው ያለሁት፣ አዲስ አበባ ብራዘር ጋር ነው ያለሁት፣ ማግኘትንም አልችልም። ስለዚህ ደግሞ ከነገ ወዲያ ስለሆነ በረራዬ ራሴን ማዘገጃጅበት ነው አልኩት። አይሆንም፣ እሱም አዲስ አበባ ነው የሚኖረው። አይሆንም፣ መጥቼ ካላገኘሽ በፍጹም አይሆንም። ለማንኛውም ደህና ሁን፣ ካልሆነም እናወራለን። እዛም ከሄድኩኝ በሰላም ከገባሁኝ እንነጋገራለን፣ ችግር የለውም እንደዛ በሚለው የዛን ጋር 3 ቀኗን ከመምጣት ወደዚህ አወራን፣ ምን አልን፣ ቀጠልን። እዚህ መጣሁኝ፣ እያወራን በስርዓቱ ቀጠልን። እያወራን በቃ እኔ ምንም ፍቅር ሊይዘኝ አልቻለም። እስቲል እንደዛ ከምን ይሁን እንዴት ይሁን አልኩኝና እስኪ ቆይ ለማንኛውም ማውራት ያለብኝ ነገሮች ሁሉ ማጥፋት ከስልኬ ላይ አለብኝ አልኩኝና ሰዎችን እንዳለ ኢሞ ላይም ቴሌግራም ላይም የማውራቸውን ልጆች እንዳለ ብሎክ አረኩኝና አንድ ከሱ ጋር ብቻ ማውራት አለብኝ። ምናልባት ብዙ ሰውን ስለማውራ ሊሆን ይችላል ፍቅር ሊይዘኝ ያልቻለው እና እስኪ ጊዜን ራሴን ለሱ ልስጥና ከሱ ጋር ላውላ ከሆነ ከሱ ጋር ሊቀጥል ካልሆነም ደግሞ ይቀራል አልኩኝና እሱም ብቻ ማውራትን ጀመርኩኝ። በዚህ ውስጥም እያወራውኝ ሊይዘኝ አልቻለም። ጭቅጭቅ ብቻ ነው ከሱ ጋር አሁን እያስተናገድን ያለ ነው። ድንገት ሲደውል ካላነሳውኝ ወይም ደግሞ በቀል የሆነ ነገርም ካወራን እንትን ነው የሚለው ወዲያውኑ ያኮርፋል። እንዲህ እያልን እዚህም ከመጣሁኝ በኋላ የሆነ ሰዓት ላይ በቃ እሱ በጣም ነው የጥርጣሬ እንትን ትወጂኛለሽ ወይ የሚለው ስጠይቀኝ አዎ በደንብ ወድካለሁኝ አልኩት። እኔ ግን እንደምትወጂኝ ልቤ አይነግረኝ። እውነት ለመናገር ኢትዮጵያ እያለሁኝ አልወድክም ነበረ። ዝም ብዬ የሆነ ለማስመሰልን እያረኩኝ ይጠቀምኩኝ አወራለሁኝ እንጂ ብዙም የዚህን ያክል ስሜቱ የለኝም። አሁን ላይ እዚህ ከመጣሁኝ በኋላ ግን በቃ ራሴን ማንነቴን ከሁሉም ዓለም ላይ ወጥቼ እስኪ አንተን ላውራ በሚለው ወደ አንተ አዘንብያለሁኝ። የማወራው ምንም የማደርገውም ሰው የለኝም። ይሄንን ከፈለግ ስልኬንም ጠልፈክ ማየትን ትችላለክ። ማንን ታወራለች የሚለውን ማየት ትችላለክ። አንድ ከቤተሰቦቼ ውጪ ማወራው የለኝም በሚለው እንደዛ አለን። እና አሁን ስተወጂኛለሽ፣ እኔ ግን አሁን እዛ ስትሄጂ እንደጠላሽኝ ነው የሚሰማኝ። እዚህ ያለሽ እንደው ተወጂኝ ነበር ሲል እሱ ያንተ አመለካከት ነው፣ እኔ ግን አይደለም አለም። ቀጠልን እያወራን እዚችም ከመጣን በኋላ እያወራን ቆየን። ከዛ የሆነ ሰዓት ላይ ደውሎልኝ ስልክ ድንገት እያወራውኝ መዳሜ ስጠራኝ ሄድኩኝና
ትንሽ ቆየውኝ ማለት ነው። ስመጣ ደውልልካለሁኝ ቆይ ብዬው ነው የሄድኩት። ከዛን እሱ አሁንም ደውሏል ማለት ነው። ስመጣ ደውሏል። መልሼ አየሁኝና ደወልኩለት። እያወራን አሁንም በመሀል ስጠራኝ እንግዲህ ሰው ቤት ነገር ነው ምንም ማድረግ አልችልም። መጣው ብዬው ሄድኩኝ ማለት ነው። በሄድኩበት እዛችሁ ቆየሁኝ። ያው ሰውየውም ነበረ። እሷ ስታዘኝ የሆነ ሰውየው የሚሆን ነገር ሲሉ ኩሽና ቤት ላይ በጣም ቆየሁኝ። ከዛን እሱ ለካ እየደወለ ስልኩ የሚያሳየው እንደማወራበት ነገር ነው። ምናልባት አንዲት ሰራተኛ ነበረች የልጆቹ ጓደኛ ጋር የመጣች እሷ እየዘጋችበት ይሁን እኔ ማውቀው ነገር የለም። ሲደውል ይዘጋበታል። አውዲዮ ሲደውል አውዲዮ ይሰራለታል፣ ቪዲዮ ሲደውል ይዘጋበታል። እና በዛ ውስጥ ሌላ ሰው እያወራውኝ ነው የመሰለው። ተመልሼ ስመጣ ከ10 ጊዜ በላይ ደውሏል። ከዛም በኋላ በጣም ይመችሽ፣ ለካ አየርሽን ያስኩብሽ አንቺ እኔን እዚህ ያስቀምጠሽ የተጀናጀንሽበት ነው፣ በጣም ይመችሽ፣ ጥሩ ነው ምናምን ብሎ ጽፎልኝ ወጥቷል ማለት ነው። እና መጣውኝና ስመጣ ከ5 ደቂቃ በፊት ቀድሞኝ ወጥቷል ማለት ነው። ለማንኛውም በጣም ይቅርታ፣ አንተ እንደምትለው አይደለም። ሲጀመር ስልኬንም ጥዬ ስወጣ እያየከኝ ነው። መቼም በመንፈስ መጥቼ ስልኬን አልወሰድኩኝም። ምናልባት ሰራተኛ አንድች አለች ከኔ ጋር፣ እሷ እየዘጋችብህ ከሆነ አላቅም። ከዛ ውጭ እኔ ግን ያው እግዚአብሔር ነው የሚያውቀው፣ ስልኩን ምንም አልዘጋውኝም ምናምን ስለ ኧረ ሁልጊዜ ህፃን መስልሻለሁ እንዴ? ሁልጊዜ የምታታልኝ ሞኝ መስልሻለሁ እንዴ? ምናምን ሲል ማይመስል ነገር አትናገር። እኔ እልከኛ ነኝ። እልኬ ከመጣ ዳግመኛ ላታገኘኝ ሁላ ትችላለህ። ስነ ስርዓቱን እውነታ የነገርኩህን ብትቀበል አይ የምትል ከሆነ የራስህ ጉዳይ በሚለው ተጨቃጨቅን ተሰኝ በቃኝ። በእናትህ ከዚህ በለጠ እኔ ከአንተ ጋር ብዙ መጨቃጨቅን አልፈልግም። እስከዛሬ ይሄንን አመት ሁሉ 7 አመት ሁሉ ስንቆይ በጭቅጭቅ እንጂ አንድ ቀን በጥሩ እንትን ዛሬ ደና ካወራው ነገ ጭቅጭቅ ነው። እንደውም ከዚህ በላይ ቢበቃኝ ይሻላል አልኩኝና አምጥቼ ብሎክ አረኩት ማለት ነው። ከዛን በጣም እየለመነኝ ነበር። ዛኔ እየለመነኝ ምናምን በእግዚአብሔር ምናምን ሲለኝ ጊዜ ጸጥ ብዬ ከመሬት ተነሳሁኝ፣ ብሎክ አረኩኝና ወደ 6 ወር ቆየ። ከዛን ይጸጥታኝ ጀመረ። ለምን ግን ብሎክ አረኩኝ? ብሎክ እኮ ሽንፈት ነው አይደለ? ቢያንስ ነገሩን ካለፈ በኋላ ተነጋግረን መፍታትን እንችል ነበረ። ለምን አደረኩኝ? እንደዛ እየለመነኝ ለምን አልኩኝና ለማንኛውም እኔ ላወራው አልፈልግም። ካወራውትም ኢትዮጵያ ሄጄ አግኝቼው ላወራው እችላለሁ። ከዚህ በኋላ ላወራውም፣ ስልኩን ግን ላውጣ አልኩኝና ከብሎክ አወጣሁት። ከብሎክ አውጥቼው ዝም ብሎ ተቀመጠ። ከዛን ጻፈልኝ፣ መጣና ጻፈልኝ በህይወት አለሽ እንዴ ምናምን ብሎ ሲጽፍልኝም ዝም አልኩኝ። አሁንም አንዳንድ ነገሮችን ስፖስት ኢሞ ላይ ላይክ ምናምን ያደርጋል፣ አልመልስለትም፣ ዝም። መጨረሻ ቆይ ሐሳብሽ ምንድነው? ማትፈልጊኝም ከሆነ እውነታውን ንገሪኝ ምናምን ሲል እኔ እኮ በጭቅጭቅ ቤቴን መገንባት አልችልም፣ እንደማልፈልግ መቀጠል እንደማንችል ነግሬ ካለውኝ አልኩትና በዛችሁ እንትን አለን። የምርሽን ነው? እስኪ ጌታ ምስክሬ ብለሽ ማይና እኔ ይሄንን ነገር አቆማለሁ ሲለኝ እኔ ጌታ እኮ የሆነ ታናሽ ወንድሜ አይደለም፣ በሆነው ባልሆነው ጌታን እያልኩኝ ዝም ብዬ የምምለው እውነት ካልኩኝ እውነት ነው ይበቃል በሚለው እንትን አለ። እሺ ከዚህ በኋላ ይሄ ነገር ይሰማል። እሺ እያንዳንዱን ኮንቨርሴሽናችሁ አለኝ አልኩት የሚለውን ዲያሎጋችሁ የምትነግሪኝ ከሆነ የ7 ዓመት አንደኛችንን ጋቢያችንን ደረብረብ አድርገን እግራችንን መዘፍዘፊያ ውስጥ አድርገን ቀዝቃዛ ውሃ እንስማሽ ነው። ጨርሻለሁ። መዝጊያ ላይ ነኝ። ቆይ አዳምጪኝ። እንደ አዳምጫ ማዳመጥም እኮ የሚባል ነገር አለ። ምንድነው ፖይንትሽ? ምንድነው የፈለግሽ? ምንድነው የተፈጠረው የሚለውን ብትነግሪኝ አይሻልም? ምክንያቱም እሱን ልንገርህ። አንተ እኮ ነው ታሪኩን ከኤፊ በመጀመሪያውን ስትለኝ ያው እንትን ያለውን እና አሁን ላይ አንዳንዱን አይደለም አሁን ኦኬ የመጨረሻውን የምፈልገውን ልጠይቅክና ከዛ እሱን ከዘጋውኝ በቃ ዘግቼዋለሁ። እስቲል አሁን ላይ ወደ 1 ወር ሆኖናል እያወራን ነው። ህይወትን ስንነጋገር ህይወት እንዴት ነው ጀመርሽ ወይ ምናምን? ህይወት የምን ህይወት ነው? እኔ እኮ ያለሁት የመዳም ኩሽና ቤት ነው። የምን ህይወት ነው የሚጀምረው አልኩት ማለት ነው። የምን ህይወት ነው የሚጀምረው? የመዳም ኩሽና ቤት አይደለው እንዴ? ስለ እንዴ ምን ችግር አለ? ሶሻል ሚዲያ ነፍ አይደል? እንዴት ነው ሶሻል ሚዲያ ላይ ለመጫወት እንጂ የተገኘው ሁሉ እኮ ባል ሊሆን አይችልም። ጓደኛ አንተ ጀመርክ እንዴ? እንደውም ለአንተ ነው የሚመችክ ጀመርክ ምናምን ስለው እኔማ ቃል አለኝ ቃሌን አላጥፍም። የራስ ጉዳይ እንግዲህ ካልጀመርክም እኔም ልክ እንደዛው። እኔ አሁን የማዳም ኩሽና ቤት ፀሐይ ለማየት ሁሉ የሚናፍቀኝ ልጅ ነኝ አይደለም ወንድ ስር ልርመጠመጥ በሚለው እንደዛው አልኩት። እሺ በፍቅር እናወራለን። እያወራን ቀጠልን። ለአንድ 15 ቀን እያወራን ቀጠልን። በመሀል ስጠይቀው ዝም ብሎ ከአንድች ልጅ ጋር
እንዳወራ ነገረኝ። መጀመሪያ ምንም አላወራውም ምንም ነገር እንትን አላልኩኝም አለ። እንዴት ተዋወቅክ ስለው ታክሲ ውስጥ የሆነች ልጅን ድንገት ስልክ አስደውለኝ ብላ ወጣ። በዛችው እንትን አልኩኝ። ስልኩ ከዛን የኔ ነው ስለምፈልግክ ነው የወሰድኩት ምናምን አለች። 2 ቀን ሳወራት ውስጤ ፍቃደኛ አልሆነም። ፍቃደኛ ሳይሆን ሲቀር በቃ ብሎክ አረኳት። አሃ እና ሄደክ ከሷ ጋር ሳይመችክ ሲቀር ነው እንዴ ወደኔ መጣከው? ሲጀመር እኔ አሁን ላይ ምናልባት በአካል መጥቼ ሳገኝኩ እያንዳንዱ ነገር አይቼ ላወራክ እችላለሁ። አሁን ላይ እንደማንኛውም ማውራት እንችላለን ምናምን አልኩት። በቃ በዚህ ውስጥ ይሄንን ስላልኩት አያወራኝም። ይመጣና ሀይ ይለኛል። ሀይ እለዋለሁ። ምን አዲስ ላይ ምን አዲስ ነገር ይኖራል? አዲስ ነገር አንተ ጋር ነው የሚኖረው እንጂ እኔ ጋር ምን ይኖራል እያልኩኝ እንደዛ እያወራን የልጅቷን እያንዳንዱ መንስያቸውን መገናኛቸውን እያንዳንዱ ነገር ስጠይቀው የሆነ ዝብርቅርቅ ያለ ነገር ሲነግረኝ እንደማይሆን አወኩኝና በራሴ መንገድ ዘጋሁት። አሁን ላይ አይጽፍልኝም፣ አይደውልልኝም። እንደውም እኔ ወላውላ ብሎክ ላደርገው እየፈለግኩኝ ነውና ይሄንን ልጅ እንደው ምን ላድርገው? የምር ብሎክ ላድርገው? ማውራትንም አልፈልግም፣ ልጁንም ማየትንም አልፈልግም። በጣም ብዙ ዋሽኝ ነገር አለና ያ ነገር ደግሞ በነገራችን ላይ በመሃላችን ቃል አለ። እግዚአብሔርን ብለን የተማማልነው አለ። ከምንም በላይ እግዚአብሔር ስም እንትን ይለናልና ይሄ እግዚአብሔርን ብለን ቃል የተማማልነው ያ ነገር ነው። ስቲል እስካሁንም ነገ ኢትዮጵያም ስገባ አገኘዋለሁ የሚለው ነገር ያዘኝና አሁን መጀመሪያ ብሎክ እንዳረኩት አሁንም ብሎክ ላርገውና ይሄንን ነገር ዝም ብዬ ልቀጥልበት ወይስ እንድቹው እንዳለ በመጣበሳት ሀይ ሲለኝ ሀይ እያልኩኝ ዝም ብዬ ልቀጥል ወይ? ይሄ ነው ሐሳቤ ማለት ነው። ፍቅር ግን አልያዘኝም። ስቲል እስካሁን አልያዘኝም። ጨርሰሻል? ላውራ እኔ? አዎ ጨርሻለሁ። አዎ ቀጥል። ቴንክ ዩ። እኔ እንግዲህ ያው ነገር ልናላችሁ ነገርኩላችሁ። አንዴ መልእክት ተናገርኩ። ያው ምን ላድርግ ከዛ በላይ ከነገርኩ ተጨነቃችሁ እኮ ከስር አንዳንዶቻችሁ የሆነ በኮብልስቶን ኮመንት የሚሰጥልኝ ፈንክታችሁ ዝራሽዋ አጥፍታችኋል። ኤኒዌይስ እኔ ናት ይኸውልሽ፣ እድሜሽ ምን ያህል ነው? ምን ያህል ነው እድሜሽ? 24 እሺ ሜም ታርጊስ። አሁን ደግሞ የማዳመጥ ሰዓት። አሁን አንቺ በ24 ዓመት ይሄን ሁሉ ነገር አሳልፈሽ ጨርሰሻል። ሰው በ30 ምናምን ዓመቱ እንደው ምናምን ቢሆን እንደው በቃ አሳልፏል ብዙ ዓመት። በ24 ዓመትሽ ተጣብሳችሁ ተጀናጅናችሁ 7 ዓመት አወርታችሁ በስንት ጊዜያችሁ ተወቃችሁ 7 ዓመት ያወራችሁ። ይሄ እኮ በጣም እኮ እድሜ ጊዜ እኮ ነው። እድሜው ፈጀሽ ማለት ነው በማይሆን ነገር 24 ዓመቷ ከሆነች ልጅ በስንት ዓመቷ ነው የጠበሰችው? 7 ዓመት ብላናለች አይደል? እንግዲህ ባልሰሰት ገብቷችኋል። እንግዲህ ያለ ወንድ አይኖርም ተብሏል። እንደ አንዳንዶቻችሁ እሱ ነው እንደውም ብሎክ ማድረግ የነበረበት። እኔ እንደውም ተገላገለ ባይ ነው። እሱ እንደውም ቢመጣ እንደውም ሕክምናው መሆን ያለበት ለሱ ነው። ምክንያቱም አንቺ አሁን እንደ ወግ ነው እያወራሽው ያለሽው። ያሰራሽው ነገር አንደኛ አታፍቅሪው፣ እሱ ምን አይነት ስሜት የለሽ እና እንቶ ፈንቶ ነው የሆነው ነገር። ወሬያችሁ በሙሉ ምንም ፍሬ የሌለው። እንደዚህ ብዬሽ እንደምናደወልሽ የራስሽ ጉዳይ ባናትሽ ተተከይ ስደውልሽ ቴክስት አታነሽ መስሎሽ ነው እየሆነ ወገባችሁን ይዛችሁ ተወረገረጋችሁ ለታችሁ። መብሰል የሚባል ነገር አለ። እሺ ልጅነት ነው ብለን እናስብ። አሁን አንቺ 24 ዓመትሽ ይሄ የሚወራም ማለት ነው፣ ለሰው የሚወራም ማለት ነው። ተተሽ መሄድ ነው። መብሰል አለብሽ። ስንት የሚያሳስብ ነገር አለ። ዓለማችን ላይ ስንት ነገር እየተፈጠረ ነው። በዚህ ሰዓት ሰው እየሰራ እየተለወጠ ራሱን እየቀየረ ቴክኖሎጂ ራሱ ኤአይ ወደ ሌላ ታሪክ እየተፈጠረ ሰው ራሱን ለመቀየር የተሻለ አዲስ ነገር መፍጠር ላይ የፈጠራ ነገር ላይ ስኪል ላይ እየተማረ እውቀቱ ብዙ ነገር እያለ አንቺ እዚህ ጋር ፌስቡክ ላይ ከተዋወቅሽው ሰው ጋር የማይሆን ኮንቨርሴሽን በማድረግ ቀንሽ፣ ጊዜሽ፣ ኢነርጂሽ፣ ሞራልሽ ፍሬ የለውም፣ መሰረት የለውም ህይወታችሁ ማለት ነው። ስለዚህ ምክር ከሆነ የምትፈልጊው ታዩ። እሺ እስካሁን ያሳለፍሽው ነገር ዝም ብሎ በከንቱ የባከነ ጊዜ ትርጉም አልባ ትተሽ ከዚህ ከ4 ዓመትሽ ጀምሮ አዲስ እቅድ አውጪ፣ ተለወጪ። ሰው ሀገር ነው ያለሽ። ምናልባት ቤተሰቦች ተለውጣ ትመጣለች ብሎ እያሰቡ ያሉት። አንቺ ግን እዚህ ጋር በማይረባ ነገር በእንቶ ፈንቶ ከአንድ ፌስቡክ ከተዋወቅሽው ወንድ ጋር የማይሆን ዲያሎግ፣ የማይሆን ቃላት መለዋወጥ፣ የማይሆን ጊዜ ማጥፋት ብሎክ አድርገሽው በዛው ይቅር። ግን እንደ ሀሳቡ እሱ ብሎክ ቢያደርግሽ ነበር የሚሻለው። ተገላገልኩ። ምን ነው ምንድን ነች ማለት የነበረበት እሱ ነው።
ሁኔታሽ ትክክል ስላልሆነ ማለት ነው። ስለዚህ ከዛሬ ጀምረሽ ቆፍጠን ብለሽ ስራ ላይ አተኩሪ፣ ህይወትሽ ላይ አተኩሪ። መጃጃል ነው ይሄ የነገርሽን ነገር እንጂ ምንም ሀሳብ የለውም። ተግባባን? አሌክስ አመሰግናለሁ። ግን እኮ ማለት ነው እሺ ፍቅር እንዲዘኝ ምን ማድረግ አለብኝ? የምር ፍቅር አልይዝም ይለኛል። ሰዎችን እቀርባለሁኝ የሆነ ትንሽ ካወራኋቸው በኋላ ያስጠሉኛል። ከምን አንጻር ነው? እሺ በዚህ እንትን በላይ ነው አሁን የምታወሪው? አሁን ላይ አሁን ምንም ነገር አላወራም። የምር እዚህ ቤት መከታተል ከጀመርኩኝ በኋላ አይደለም ወንድ ከዚህ በፊት በጣም አወራለሁ። ቁጥር የላቸውም። በጣም ነው ማወራውና የምር በጣም ነው ማወራውና በቃ ፍቅር አልይዝም ይለኝ። የሆነ ትንሽ አወራቸዋለሁ ቢያንስ ለ1 ወር ለ2 ወር ለ3 ወር ካወራሁኝ በኋላ ያስጠሉኛል። አመጣና ብሎክ ነው ማረጋቸው። በጣም ነው የሚያስጠላኝ። ለዚህ መድኃኒቱ ምን መሰለሽ? ፍቅር እንዲይዝሽ ነጭ ሽንኩርት፣ ዝንጅብል፣ ማር፣ ጤና አዳም ምናምን አርገሽ አንድ ላይ ፈጭተሽው ፍሪጅ ውስጥ አስቀምጠሽው ለ7 ቀን ከ7 ቀን በኋላ በባዶ ሆድ አንዳንድ ማንኪያ ወሰጅበት። በባዶ ሆድሽ የሚባል አይነት ቴራፒ የለውም። ፍቅር ኤሌክትሪክ አይደለም የሚይዝሽ። አሊዝ አለኝ የምትይው የሆነ ሄደሽ ኤሌክትሪክ ኔጌቲቭ እና ፖዚቲቭን አንድ ላይ አገናኝተሽ አሊዝ አለኝ የምትይው ጉዳይ አይደለም። የህይወት ጉዳይ ነው። ሰው ታግሽ። ግን 24 ዓመትሽ ነው። ምን ያጣድፍሻል? ነገ 25 ዓመትሽ ላይ እንደሚፈጠር ምን ታውቂያለሽ? ፈጣሪ ያዘጋጅልሽ ምን ታውቂያለሽ? 26 ዓመትሽ ላይ ምን አይነት ሰው ወደ ህይወትሽ እንደሚመጣ ምን ታውቂያለሽ? ትዕግስት ይፈልጋል። ስለዚህ ያ ነገር ላይ እስክትደርሺ ድረስ ግን ትኩረት ልታደርጊበት የሚገባው ነገር ምንድን ነው? ሌላ የህይወት ክፍልሽ ላይ አተኩሪ። ጤና አለ፣ ማህበራዊ ህይወት አለ፣ መንፈሳዊ ህይወት አለ፣ ለገንዘብ መስራት አለብሽ። ብዙ ከፍቅር ህይወት ውጭ ከማፍቀር መፋቀር ውጭ ያንቺን ትኩረት የሚፈልጉ ብዙ ጉዳዮች አሉ። ማታፈቅርን ሰው ደግሞ አታውሪ። ወንድ ሁሉ ስላወራሽ ፍቅር ይዝሻል ማለት አለ። 99 ወንድ ስላወራሽ ከ99 ወንዶች ጋር ስለተጀናጀንሽ ቢንጎ ሎተሪ እንትን አይደለም፣ ሎተሪ አይደለም። ደወሉባት። አንደኛውን የደወለው የኢሞ ነው የፌስቡክ ነው የደወለው ነው። ልጅቷ እኮ አለሽ ወይስ ሄደሻል? ጥለሽን አለው። ስለዚህ አቁሚ እሺ፣ መጀናጀን ጸሎት አድርጊ እሺ። አመሰግናለሁ አሌክስ። እሺ ቴንክ ዩ። መልካም ቀን። አይ እሷ የምትተወን አይመስለኝም። ወደ ሌላኛው ጅንጀና ልትሸጋገር ነው። እየተደወለባት ነው። ሁኔታዋ ከባድ። ከጅንጀና መንፈስ እስቲ እንውጣ።